እንድንጠራጠር የሚያስተላልፉት መልእክት አለ። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ብሏል። የሚወስዱ ነገሮች ከሆኑ ከነሱ ነገሮች መጠበቅና መቆጠብ ያስፈልጋል። ሰው ከተጠራጠረ ምን አለው? እያንዳንዱ ሰው መሰረታዊ የሆነ የቤተክርስቲያን እውቀት ሊኖረው ይገባል። አሁን የሰው ትልቁ ተስፋው በምድር ላይ ምንድን ነው? እግዚአብሔር ነው አይደል? እግዚአብሔርን ከተጠራጠረ ሌላ ምን ተስፋ አለ? ያልተማረ ሰው አንዱ መገለጫው ቶሎ ተስፋ ይቆርጣል። የእውቀት ችግር ያለበት እውነት አለ። እግዚአብሔር ሳይሰሙ ሳያዳምጡ ሳይማሩ እምነት እንዴት ሊመጣ ይችላል? እውነት እንዴት ይሆናል የሚል ጥርጣሬ እንዲኖረን ያደርጋል። ተጽዕኖ የሚያሳድሩብን ሰዎች አሉ። ስለ እመቤታችን፣ ስለ መላእክት፣ ስለ ጻድቃን ሰማዕታት፣ ስለ ሁሉ ከተቻለ በአካልም ማረጋገጥ። እንደ ትናንቱ መኖር አንችልም። ዛሬ ትናንት ያመንነውን አምነን የተረዳነውን ተረድተን ቤተክርስቲያን እየተመላለስ ኖረን ፈተና አልነበረ። አሁን ግን እንደዛ አያስቀጥልም ጊዜው። ከቤተልሔም ወደ ቤተ መቅደስ፣ ከመቅደስ ወደ ቤተልሔም ለምንድን ነው የሚወርዱ የሚለው በኩነት ማየት። ይህ ደግሞ የበለጠ ወደ እውቀት ወደ እምነት ያመጣል። የመጨረሻውና ሶስተኛው ጥያቄ በዘመናዊም ሆነ በመንፈሳዊ ትምህርት ዕውቀት ብዙም የበረታው አይደለሁም። ይህንን የምለው ለትህትና ሳይሆን ትክክለኛውን ነገር ለመናገር ነው። ብዙ ጊዜ ውስጤ ይጨናነቃል። ይህንንም ጭንቀት በራሴ ለማስወገድ ብዙ ብጥርም ሊሳካልኝ አልቻለም። የምጨናነቅበት ምክንያት ደግሞ ጥርጥር በልቦናዬ ገብቶ ነው። ሁሉ ጊዜ ባይምሮዬ እውነት እግዚአብሔር አለ? ድንግል ማርያም ሞተች፣ ተነሳች፣ አረገች የሚባለው እውነት ነው? ውሸት ቢሆንስ እያል ሌሎችንም ነገሮች እንዲሁ እጠራጠራለሁ። ንስሐ ገብቼ ለመጸለይ ብሞክርም አልተወኝም። ስለዚህ ምን ባደርግ ይሻለኛል የሚል ነው ጥያቄያችን። እንግዲህ አንዳንዴ እንደ ፈተናም ሊሆን ይችላል፣ አንዳንዴም ደግሞ ከስንፍናም ሊሆን ይችላል። ከሁለቱም አይነት ነው። ሰይጣን ብዙ ጊዜ የሚፈትንበት ጊዜ አለ እና አእምሯችንን ይሰርቅና ሁሉ ነገር ውሸት ያስመስለዋል። እና እውነት አሁን እግዚአብሔር አለ እየተባለ በየመድረኩ በየስብከቱ መጽሐፉ ሁሉ የሚላል ባይኖርስ የሚል ደግሞ በውስጣቸው ተፈጥሯል። እንዲህ አይነት ጥያቄ ስለ ድንግል ማርያም ጥያቄ አነሱ። ሞተች፣ አረገች፣ ተነሳች የሚለው ነገር እውነት ነው ወይ የሚለው። ስለዚህ እንዲህ አይነት የጥርጣሬ መንፈስ ውስጥ ገብቶ እየተጨነኩ ነው። ስለዚህ ምን ይሻለኛል? የቤተ ክርስቲያን መልእክቷ ትምህርቷ ምንድነው የሚል ነው። እንግዲህ በመሰረታዊነት የምናነሳው ጥርጥር ነው። ጥርጥሩ ደግሞ ወደ ጭንቀት ሂዶ ጤናን ማዛባት፣ ሰላማዊ ሕይወትን ማደፍረስ፣ ሃይማኖታዊ ጥንካሬን ማጉደል ድረስ ይደርሳል። እንግዲህ እነዚህ ነገሮች ከሶስት ምክንያት ይመጣሉ። የመጀመሪያው ከእምነት መጉደል ነው። ሁለተኛው ከእውቀት ማነስ ነው። ሶስተኛው ከስነ ምግባር ጉድለት ነው የሚመጣው። ከእምነት መጉደል የሚመጣው ከምን ይመጣል ከተባለ እምነታችን የሚጎለው በምናምነው ነገር ላይ ሙሉ እምነት ሳይኖረን ሲቀር፣ ያንን ለማስተካከል ብርቱ ጸሎት ያስፈልገናል። ችግር ማውራት ብቻ ሳይሆን መፍትሄም ጭምር እየሰጠን መሄድ ስለሚያስፈልገን ብርቱ ጸሎት። እንደው ጸሎት ሲባል ተነስቶ በመጽሐፍ አነብንቦ መቀመጥ ብቻ ሳይሆን ራስን አዘጋጅቶ ሐሳብን ሰብስቦ በርን ዘግቶ በሙሉ ልብ መጸለይ ያስፈልጋል። ጸሎት ሲባል የሚጀመርና የሚቋረጥ ሳይሆን ቋሚ ጸሎት ያስፈልጋል። ያ ጸሎት የምናውቀውና ቋሚ የሆነ ጸሎት እንደው እግረ መንገድ ሲኬድ ሲመጣ አይደለም፣ ማይቀር ቋሚ ጸሎት ሊኖረን ይገባል። ይሄን ጉዳይ የገጠመው ሰው ይሄን ሊያደርግ ይገባዋል። በጸሎት መበረታት፣ በጸሎት ድክመት ስላለ። ሁለተኛው ከምንሰማው ከምናየውና ከምናነበው ነገር ወደ ጥርጣሬ
የሚወስድ ነገር ካለ እርሱን ማቆም። የምንሰማው እንግዲህ አሁን ከሞባይል ከያዝነው ጀምሮ የምንሰማቸው ሰዎች አሉ፣ የምናነባቸው መጽሐፍቶች አሉ። ከነዛ ነገሮች ወደ ጥርጣሬ የሚወስዱ ከሆኑ በእግዚአብሔር ሕልውና ላይ በእመቤታችን፣ በመላእክት፣ በጻድቃን፣ በሰማዕታት በሚመጣው ዓለም በእነዚህ ላይ ጥርጣሬ የሚዘሩ ነገሮች ይኖራሉ። የምናነባቸው ወደ ክደት ወደ ጥርጣሬ የሚወስዱ ነገሮች ከሆኑ ከነሱ ነገሮች መጠበቅና መቆጠብ ያስፈልጋል። ሌላ ከጓደኛ የምንውላቸው ሰዎች አብረናቸው ያለን ሰዎች ጎረቤት ሊሆን ይችላል፣ ስራ ባልደረባ ሊሆን ይችላል። እንድንጠራጠር የሚያስተላልፉት መልእክት አለ። ያ ነገር በልባችን ያድረና እየሄደ እየመጣ ይረብሻናል፣ ያስጨንቀናል። እውነት አለ እግዚአብሔር እውነት እንዲህ ይሆናል የሚል ጥርጣሬ እንዲኖረን ያደርጋል። ተጽዕኖ የሚያሳድሩብን ሰዎች አሉ። ለዚህ ነው መዝሙረ ዳዊት ላይ ከንጹህ ጋር ከዋልክ ንጹህ ትሆናለህ፣ ከጠማማ ጋር ከዋልክ ጠማማ ትሆናለህ ይላል። ከተጠራጣሪ ከሚያጠራጥሩ ሰዎች ጋር የሚሆን ሰው ወደ ጥርጣሬ ይሄዳል ማለት ነው። ስለዚህ የሰማናቸው ያነበብናቸው ነገሮች የተመለከትናቸው ነገሮች ወደ ጥርጣሬ የሚወስዱን ከሆነ ከዚያ ነገር መቆጠብ ያስፈልጋል እና እምነትን ያደክማል ማለት ነው የመጀመሪያው። ሁለተኛው ከእውቀት የሚመጣ ጉድለት ነው። እንግዲህ ከእውቀት የሚመጣ ጉድለት ወደ ጥርጣሬ ብሎም ደግሞ ወደ ጭንቀት ይሄዳል። ለዚህ መፍትሄው ምንድነው? መማር ነው፣ ማድመጥ ነው። የቤተ ክርስቲያንን ትምህርት ስላሉት እግዚአብሔር መኖሩ ስለ እመቤታችን፣ ስለ መላእክት፣ ስለ ጻድቃን ሰማዕታት፣ ስለ ሁሉ ከተቻለ በአካልም ማረጋገጥ። ያላመኑት እስራኤላውያን እንኳን እኮ ክርስቶስ እዚህ በረት ተወልደዋል፣ እዚህ ተሰዷል፣ እዚህ ጋር ተጠምቋል፣ እዚህ ጋር ተሰቅሏል እያሉ እኮ ሰዎች ጋር ያረጋግጣሉ። ስለዚህ ማመኑ በአካል ላረጋግጥ ካለ ሰው ድንበር ተሻግሮ ባህር አቋርጦ ሂዶ የተሰቀለበትን የተቀበረበትን አይቶ አረጋግጦ መምጣት ይችላል። በመጽሐፍቶች ደግሞ አምኖ ቦታ ባልረግጥም ሂጄ ባላይ ብሎ ደግሞ በእምነት ይቀበላል። ሳይው የሚያምኑ ብፁዓን ናቸው ይላል። ሶስተኛው የሥነ ምግባር መጉደል ነው። የሥነ ምግባር ጉድለት ካለ ምን ያደርጋል? ጥርጣሬ በልቦና ይዘራል ማለት ነው። ለምንድን ነው የምጸልየው? ለምንድን ነው የምጾመው? ለምንድን ነው የምጸውተው? ለምንድን ነው የምሰግደው? ለምን ይቅርታ ማድረገው? የሚል የእምነት ጉድለት ሲኖር ደግሞ ያስጨንቃል። ልባችን ይፈልጋል፣ ሰውነታችን ደግሞ አይታዘዝም። እንዲህ አይነት ነገሮች ይፈጠራሉ። ስለዚህ እነዚህን ነገሮች ለማስተካከል የጸሎት የበረታ ሕይወት መንፈሳዊ እውቀታችን የምናሳድግበት የእግዚአብሔር ቤት በመምጣት በመማር በመስማት በማድመጥ ከክፉ ነገሮች ከክፉ ጓደኞች ከክፉ መጽሐፍት ከመጥፎ ሰዎች በመለየት ይህንን የእምነት ጥንካሬያችንን ማሳደግ እንችላለን። ብርቱ መሆን። ከዛ በተጨማሪስ ብቻ አለመሆን። ሁላችንም የማን ቃል እየሰማን ነው? እግዚአብሔርን ቃል እየሰማን ነው። ራግራችንን ጨርሰን ቤታችን እንሄዳለን። ማህበራዊ ህይወት አለ። ቴሌቪዥን ልናይ፣ ጋዜጣ ልናነብ፣ ሞባይል ላይ ልናረግጥ እንችላለን። ከዚያስ በኋላ ራታችንን ወደ መኝታን ሰው ቁጭ ብሎ ግን ራሱን ለህሊና ጭንቀት ለአእምሮ ሰላም ማጣት የሚደረግ ከሆነ ሀሳቦችን ያወጣል፣ ያወርዳል፣ ይቆዝማል፣ ቁጭ ብሎ ያስባል፣ ይጨነቃል እና ሰይጣን እንዲጫወትበት ራሱ መሳሪያ አድርጎ አዘጋጅቷል ማለት ነው። ስለዚህ ራሱን መጥመድ አለበት። ራሱን ከእግዚአብሔር ጋር ማድረግ አለበት። ራሱን በጸሎት በስራ በትምህርት በመጸለይ ሰዓት መጸለይ፣ በመተኛት ሰዓት መተኛት፣ በመብላት ሰዓት መብላት፣ በመጾም ሰዓት መጾም፣ ለሁሉም ጊዜ አለው ይላል መጽሐፍ። ይህን ማድረግ ያስፈልጋል እንጂ እንደው ዝም ብሎ ቁጭ ብሎ ሳያነቡ ሳይማሩ ቃል እግዚአብሔር ሳይሰሙ ሳይጸልዩ ሳይጾሙ እንዲሁ ከንቱ ከሆነ ሰው የሰይጣን መሳሪያ ይሆናል ማለት ነው። ስለዚህ ራስን ማዘጋጀት፣ የሚያጠራጥሩ ነገሮች ሁል ጊዜ ሲኖሩ ወደዚህ ወደ መንፈሳዊነት ወደ በጎነት መምጣት። ሌሎች ከዚህ ውጭ ካሉ ደግሞ ራስን መመርመር ያስፈልጋል። እንግዲህ ትኩሳት በሽታ አይደለም ይባላል፣ የሌላ በሽታ ምልክት ነው። ስለዚህ ጥርጣሬው ሌሎች ነገሮች በውስጣችን ኖረው ይሆናልና እነዛ የሚያሳስቡ የሚያስጨንቁ ነገሮችን እያስወገድን ወደ ጥሩ ህይወት መምጣት ያስፈልጋል። እነዚህን ነገሮች በማድረግ በእውቀት በስነ ምግባር በእምነት በመጠንከር እንደዛ እንድንሆን አምላካችን እግዚአብሔር ይርዳን። ሰማነውን በልቦናችን ያሳደረን ቃለ ሕይወት ያሰማልን ለመምህራችን። እንግዲህ መምህራችን በግልጽ አስቀምጠዋል። ሰው መቼም ጥርጥር ውስጥ ሲገባ በጣም ፈታኝ ነው፣ ከባድ ነው። ወገኖች
እንደው ከሌላው ነገር ሁሉ መጠራጠር የከበደ ነው። ምክንያቱም ሰው ከተጠራጠረ ምን አለው? አሁን የሰው ትልቁ ተስፋው በምድር ላይ ምንድን ነው? እግዚአብሔር ነው አይደል? እግዚአብሔርን ከተጠራጠረ ሌላ ምን ተስፋ አለው? እግዚአብሔር ከዚህ ይጠብቅ፣ ከዚህ ይሰውራል። መምህራችን ደግሞ ያክልበት። እሺ፣ እግዚአብሔር ይስጥልን። ለመምህሮቻችን ቃለ ሕይወት ያሰማልን። በሚገባ ነግረውናል። የምንጨምረው እይታ ሀሳብ እንዲሰፋ እውቀታችን እንዲዳብር ነው እንጂ ቀድሞ የተነገረው ነገር የማይበቃ ሆኖ አይደለም፣ በቂ ነው። ግን ሀሳቦችን ብንጨምርበት ለራሳችን ብቻ ሳይሆን ለዓለሙ የምንተርፍ ስለሆነ ከዚህ ስንወጣ ሁላችንም ተጠያቂዎች ስለሆነ ሀሳቦችን መጨመሩ ስለማይከፋ ነው። እንደ ማጠቃለያ እኔ የማነሳው መምህራችን ያሉትን አጽንኦት ለመስጠት ነው። የመጀመሪያው ጠያቂው ሲጠይቁ መጀመሪያ ያሉት የዓለማዊ የመንፈሳዊ ትምህርት እውቀት ችግር አለብኝ እጥረት አለብኝ ብለዋል እና አንዱን ችግር ራሳቸው አንስተውታል። ያለ መማር ችግር አለ፣ የእውቀት ክፍተት አለ። ስለዚህ አንዱ እግዚአብሔርን ወደ ማወቅ የምንደርስበት መንገድ እውቀት ነው። አምላካችንም ወደዚህ ዓለም መጥቶ 12ቱን ደቀ መዛሙርት መርጦ ቤተክርስቲያንን የሐዲስ ኪዳኗን ቤተክርስቲያን ከመመስረቱ በፊት መጀመሪያ ትምህርት ነው የጀመረው። ለምን? ሃይማኖት ቤተክርስቲያን ያለ ትምህርት አይጸናም። ታስታውሱ ከሆነ ቅዱስ ጴጥሮስን ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቅ ሙሴ ነህ፣ ኤልያስ ነህ፣ ዮሐንስ መጥምቅ ነህ፣ ከቀደሙት ነቢያት አንዱ ነው የሚሉ አሉ አሉት። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ከዛ ምን አለ ጌታ? አንተ አለት ነህ። ይሄን የገለጠልህ ሥጋዊ ደማዊ አይደለም አባቴ ነው ይሄን እውቀት የሰጠ። አንተ አለት ነህ። በአንተ አለትነት ላይ ምንን እሰራታለሁ? በአንተ አለትነት ማለት ጴጥሮስ በተናገረው ትምህርት ማለት እኮ ነው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚለው ትምህርት ነው ቤተክርስቲያን የታነጻችው። ይህ ትምህርት ከሌላት ቤተክርስቲያን አትባልም፣ የክርስቶስ አትባልም። ክርስቶስን ኤልያስ የሚሉት አለ፣ ዮሐንስ መጥምቅ የሚሉት አለ፣ ሙሴ የሚሉት አለ። ይሄ ሁሉ የቤተክርስቲያን መሰረት አይደለም። ምክንያቱም ክርስቶስ የእግዚአብሔር አብ የባሕርይ ልጅ ነው። ከዓለም ጋር የተለያየ ነው በዚህ ትምህርት ነው። በነገራችን ነቢይ ነው የሚለው ይኖራል፣ አማላጅ ነው የሚሉም አሉ። የቤተ ክርስቲያን መሰረት ግን አንተ የሕያው እግዚአብሔር ልጅ ማን ነህ? ክርስቶስ ነው። ይሄ ትምህርት ነው እና ይሄ ትምህርት ነው ያስቀደመው ጌታ እና ከሁሉ በፊት ትምህርት መቅደም አለበት። አንዱ ሰይጣን ሰዎችን ወደ ስህተት ከሚመራባቸው መንገዶች አንዱ አጥብቶ የእውቀት ክፍተት ያለባቸውን ሰዎች አለማወቃቸውን አይቶ ወደ ስህተት ይመራል። ይሄ በብዙ ቦታ ቼክ ያደርገናል። በየጊዜው ምንድነው ድካማቸው ይላል። አሁን ሰይጣን ሰነፍ ገበሬ ይመስላል ይላል። ሰነፍ ገበሬ መሬቱ ምን እንደሚስማማው ምን እንደሚያበቅል አያውቅም። ዘንድሮ ገብስ ከከሰረበት ቀጣይ ዓመት ስንዴ ከከሰረ ጤፍ እያለ ነው የሚሞክር እንጂ መሬቱን አጥንቶ ለመሬቱ የሚስማማው ዘሬ ነው አይ። ሰይጣንም የኛ ልቡና ምን እንደሚስማማው ድካማችን ምን እንደሆነ ስለማያውቅ ይሞክራል። በዝሙት፣ በስርቆት፣ በሐሜት፣ በቅናት፣ በምቀኝነት፣ በቂም ይፈትናል። ከዚያ ደግሞ በመጽሐፍ ቅዱስ ጥቅስ ራሱ ይፈትናል። በነገራችን እንኳን እኛን ጌታን ራሱን ጥቅስ ጠቅሶበታል። እንዳይገርማችሁ መላእክቱ ስላንተ ያዛቸዋል። መዝሙረ ዳዊት ነው የጠቀሰው። እስመ ለመላእክቱ የሕዝዞም በእንቲአከ ከመ ይትዓቀፍ በእግርከ እንዳትሰነካከል መላእክቱ ስላንተ ያዛቸዋልና በዚህ ራስህን ወርውር ብሎታል እኮ። ስለዚህ ያጠናል። የተማረ ያልተማረ ምንድን ነው ብሎ ቃል ያመጣና ይፈትናል። አንድ አባትን ፈትኖታል። አባ ሙሴ ይባላል። መስከረም 3 ቀን በስንክሳር በዓሉ ይታሰባል። ይህ አባት 40 ዓመት መንኗል፣ ጾሟል፣ ጸልዮአል፣ ሰግዷል። በሕይወቱ በጣም የተሳካለት ሰው ነው። ግን የሚገርማችሁ የሰው አንድ ችግር አለበት። እሱ ምንድነው? አልተማረም። ምናኔው በጣም ጥሩ ነው፣ እውቀት ግን ችግር አለበት። ሰይጣን ሲያጠና በብዙ ፈተነው፣ መንገድ አጣ። አንድ ቀን ግን ሲያጠናው የእውቀት ክፍተት እንዳለበት ተረዳ። ከዚያ መጣና እኔ ገብርኤል ነኝ እግዚአብሔር ልኮኝ ነው የመጣሁት። ስለዚህ ከዛሬ ጀምሮ በቀሪ ዘመን ሚስት አግብተህ ልጅ ወልደህ ኑር ብሏል እግዚአብሔር አለ። የሰማችሁ ነው። ምንድነው ሰውየው ያቻለ መነኩሴ ነው። እንዳልተማረ አውቆ ነው እኮ ይሄን ሐሳብ ያመጣው እንጂ መማሩን ቢያውቅ ኖሮ ለዚህ ሰው እንዴት ይሄን ሐሳብ አቀረበለታል? ፍጹም ሊቀበለኝ አይችልም ይል ነበር።
ግን አውቋል ድካሙ። ገብርኤል ነኝ ያለው እንዲያምነው የሚናገረው ቃል ግን የገብርኤል አይደለም። ምክንያቱም ገብርኤል መነኩሴውን ምንኩስናን ቆበን ጥላ አግብተህ ኑር አይለው። ይህን እንዴት ማመን? ከዚያ በምናኔ በድንግልና መኖር የሚለውን የአበው ትምህርት እንዲጠራጠር አረገው ሰይጣን። የእውቀት ክፍተቱን መሰረት አድርጎ ይሄኔ ጥቂት ባለችው የአእምሮ ጠባይ እውቀት እንዴት እግዚአብሔር እንዲህ ይላል እንዴ? ከምንኩስና በኋላ ጋብቻ እንዴት ይሆናል ሲለው አንተ አታውቅም እንዴ? አብርሃም እኮ ባለትዳር ነበረ፣ ይስሐቅ ባለትዳር ነበር፣ ያዕቆብ ባለትዳር ነበር። እነሱ በዚህ ተጠቅመዋል አለ። ከዚህ በላይ መከራከር አቃተው። ምን ስለሌለ? አረ ንገሩኝ። እውቀት የለም። ከዛ አመነ ማለት ነው። ቃሉን ተጠራጠረው፣ አመነ፣ ተከተለኝ ያለው ተከትሎ ሄደ። አሁን እዚህ ቤት ግባ፣ የሚያምር ቤት ነው፣ እዚህ ቤት ሚስት አለች ከእሷ ጋር የምትኖረው ብሎ ተሰወረ። ገባ። አንዲት ሴት አገኘ፣ ምግብ አቀረበች፣ በሉ ጠጡ። ባሌ ከጥቂት ዓመት በፊት ሙቷል፣ እኔን ብታገባ ይህን ሁሉ ሀብት ትወርሳለህ አለችው። በልተው ጠጥተው ወደ አልጋ ወጡ። በዝሙት ወደቀ። ሲነቃ ይሄ ሰው 40 ዓመት ግን መንኗል። ሲነቃ ምትሃት ነው ያሁኑ። ቤቱ የለም፣ ሚስት የተባለችው የለችም፣ የሚበላው የሚጠጣው ሀብት ንብረት ሁሉ የለም። ያለው በቀኝ በኩል ገደል፣ በግራ በኩል ገደል ነው። ለካ አብሮ የተኛው ሴት መስሎ ሰይጣን ነው ከሱ ጋር አብሮ የተኛው። ፊት ለፊት ሰይጣን ሲስቅበት አየው። ከዛ አዘነ በጣም። የ40 ዓመቱ ምናኔ በእውቀት ክፍተት ምክንያት ያን ሁሉ ጸጋ ሳተው። ከዛ እኔ እግዚአብሔር ይምረኛል ተስፋ አልቆርጥም ብሎ ተመልሶ ወደ ነበረበት በረሃ ወደ ገደልም ያቀረበው ተስፋ ሲቆርጥ፣ ያልተማረ ሰው አንዱ መገለጫው ቶሎ ተስፋ ይቆርጣል። የእውቀት ችግር ያለበት አያገናዝብም እና ራሱን ገደል ውስጥ ከቶ እንዲገልልኝ ብሎ ነው። እሱ ግን ተስፋ አልቆርጥም ብሎ ሕይወቱም ጥንቱን ስለነበረ ቀስ ብሎ ሄዶ የቅዱሳት መጻሕፍትን ቃል እየመረመረ እያጠና እየተማረ የምናኔ ሕይወቱን አጠናክሮ እግዚአብሔር ንስሐውን ተቀብሎት አርፎ ገነት ገብቷል። ይህ አባት መስከረም 3 ቀን በዓሉ ይከበራል። ቅዱስ አባ ሙሴ ይባላል። በረከቱን ያሳድርብን። ስለዚህ ለትምህርት ለእውቀት ልዩ ቦታ መስጠት አለብን። እንደ ትናንቱ መኖር አንችልም። ዛሬ ትናንት ያመንነውን አምነን የተረዳነውን ተረድተን ቤተክርስቲያን እየተመላለስ ኖረን ፈተና አልነበረም። አሁን ግን እንደዛ አያስቀጥልም ጊዜው። እያንዳንዱ ሰው መሰረታዊ የሆነ የቤተክርስቲያን እውቀት ሊኖረው ይገባል። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ብሏቸዋል። ማመን ከምንድን ነው? ሳይሰሙ ሳያዳምጡ ሳይማሩ እምነት እንዴት ሊመጣ ይችላል? ጥርጣሬም ሲመጣ እኮ የምናውቀው እውቀት ጠቅሰን ያለን እንዲህ ተብሎ ተጽፎ የለም እንዴ ብለን ነው ራሳችን የምናጸናው እንጂ ዝም ብሎ እንዴት ይቻላል? አንደኛው እውቀት ነው መምህር እንዳሉት። ሁለተኛው እየተማሩ ወደ ምስጢራት ተሳትፎ መምጣት። ቅድም በአካል ያሉት የሚደረገው ማየት ምንድን ነው? ይሄ ለምንድን ነው ጧፍ የሚያበሩ? ለምንድን ነው መንበሩን የሚዞሩት? ከቤተልሔም ወደ ቤተ መቅደስ፣ ከመቅደስ ወደ ቤተልሔም ለምንድን ነው የሚወርዱ የሚለው በኩነት ማየት። ይህ ደግሞ የበለጠ ወደ እውቀት ወደ እምነት ያመጣል። በገዳም የሚኖሩ 2 አባቶች አንደኛው በልቡ አንድ ቀን ብሎ ተጠራጠረ። ግን ቤተክርስቲያን የሚሰዋው መስዋዕት ህብስቱ ተለውጦ የአምላክ ሥጋ ይሆናል? ግን የሚሆን አይመስለኝም። ወይም ውስጥ ተለውጦ የአምላክ ደም ይሆናል ብሎ ተጠራጠረ። ጓደኛው በቅቶ ስለነበረ እየተጠራጠረ እንደሆነ ገባውና እና ብሎ አንድ ቀን ቅዳሴ ይዞት ሄደ። ቅዳሴ ገብተው ቅዳሴ ተጀመረ። ስርዓተ ቅዳሴው አልቆ ከፍሬ ቅዳሴ ሲገባ ካህኑ ልክ በጻሕሉ ላይ ጌታ በነጭ በግ አምሳል፣ እንደ ደብረ ሲና በአምሳለ እሳት፣ እንደ ደብረ ታቦር በአምሳለ ብርሃን በሚያምር ሕፃን አምሳል በጻሕሉ ላይ ተቀመጠ፣ ተገለጠላቸው። ከዚያ በኋላ ሀበነ ሲባል ቄሱ ያን ሕፃን አርዶ አወራርዶ አንገቱን ቀጭቶ ደሙን ወደ ጽዋው ሲቀዳው፣ ከዚያ ያ ሕፃን በዚህ በኩል ፈትተኝ በዚህ በኩል ፈትተኝ እያለ ሲፈትተው የቄሱ 10 ጣቶች በደም ተነክረው ሲመለከቱ ሁሉም ወደቁ። የታዘዘ መልአክ መጥቶ ከወደቁበት አነሳቸው። እግዚአብሔርም እንዲህ አላቸው፣ ስለማትችሉት ብዬ ነው እንጂ ሁልጊዜ እንደዚህ ነው ስሰዋ መኖር ብሏቸዋል። ሁልጊዜ። ስለዚህ እነዚህ ሰዎች ከዚያ በኋላ ጥርጥር ጠፋላቸው፣ አመኑ ወደ ቅዳሴው መቅረብ።
ወደ ማህሌቱ መቅረብ፣ የሚደረገውን ነገር መከታተል፣ ይሄ አንዱ ጥርጥርን የሚያረቀው መንገድ ነው። የመጨረሻው ወደ ምክረ ካህን መምጣት፣ የሚያስጨንቀንን ነገር በልባችን ይዘን ካቆየነው ወደ ኑፋቄ፣ ወደ ክህደት ፍጹም እግዚአብሔር ወደ የለም ወደ ማለት አድርሶ ያጠፋናል። ግን መምጣት ልክ እንደሆኑ መጠየቅ፣ አባቶቻችን በምክረ ካህን በፈቃደ ካህን መኖር። የቀደሙት ክርስቲያኖች ፈተና ሳይኖርባቸው ቀርቶ እንዳይመስላችሁ ለክብር የበቁት ፈተና ሲገጥማቸው ግን ወደ አባቶቻቸው ቀርበው ምክር ይጠይቁ ነበር። ለሶስተኛው ምክር ነው። በዚህ አንድ አባ እንጦንስ የመከሩትን ምክር ላስታውሳችሁና ሐሳቤን ልቋጭ። እየተጨነቀ እንዴት ነው ግን ወደ ክርስቶስ መቅረብ የምችለው? እንዴት ነው እውነተኛ ክርስቲያን መሆነው? እያለ የሚፈተን አንድ ጀማሪ ክርስቲያን ነበርና አባ እንጦንስን ሄደው ጠየቃቸው። ከዛ እንዲህ ብለው መከሩት። ሂድና ወደ ከተማ ስጋ ከሚሸጥበት ቦታ ስጋ ገዝተህ ልብስህን አውልቀህ ስጋውን ተሸክመህ ወደ እኔ ና አሉት። ከዚያ በኋላ የሚሆነውን እነግርሃለሁ፣ እንዴት እንደምትኖር እንዴት ፈተናው እንደሚቀልልህ ብለው ነገሩትና ሄዶ ስጋ ገዝቶ ልብሱን አውልቆ ተሸክሞ ወደ እሳቸው ገና መንገድ ሲጀምር ከአራቱም አቅጣጫ የት መጡ የማይባሉ አሞሮች፣ ቁራዎች ከበው የተሸከመውን ስጋ የራሱን ስጋ አቁስለው አድምተው እያለቀሰ አባ እንጦንስ ጋር ደረሰ። ምን ሆነ ነው የምታለቅሰው? ማን ያቆሰለ ያደማ አሉ። ስጋ ተሸክሜ ስመጣ አሞሮች መጥተው ከበቡኝ። ከዚያም የተሸከምኩትን ስጋ ሲሉ ስጋዬን አቆሰሉት፣ አደሙት አላቸው። በፍጹም ልቦ ወደ እግዚአብሔር ለመቅረብና ከእርሱ ጋር ለመኖር ማድረግ ያለብህ ነገር ዛሬ የሰጠው ምሳሌ ነው። ይህን ስጋ ሲመጡበት ጥለህላቸው ብትመጣ ኖሮ አያቆስሉም፣ አያደሙም፣ አንተም አታለቅስም ነበረ። የእነሱን ስጋ ተሸክመ ስለመጣ አቆሰሉ፣ አደሙ። የእነሱ ንብረት ነው ያዝከው። ከእግዚአብሔርም ጋር ለመኖር ከጥርጥር ለመውጣት በፍጹም ልብ አምነኸው እንድታገለግልህ የሰይጣንን ገንዘብ ተው። የእሱን ገንዘብ ማለትም ጥርጣሬን፣ ኑፋቄን፣ ክደትን፣ ስርቆትን፣ ዝሙትን እነዚህ የሰይጣን ገንዘቦች ናቸው። እነሱን ትተህ ከመጣህ ሰይጣን አይከተልህም። ያለ ጥርጣሬ በፍጹም ልብ እግዚአብሔርን እያመለክ ትኖራለህ። ገንዘቡን ይዘህ የምትመጣ ከሆነ ግን ገንዘቡን ሲል ይከተላል፣ ነፍስን ያቆስላታል፣ ያደማታል አሉት። ይህን ምክር ተቀብሎ የሰይጣንን ገንዘብ ትቶ የእግዚአብሔርን ገንዘብ ኖሮ በፍጹም ልቡ ያለ ጥርጥር እያገለገለ ኖሮ ለክብር በቅቷል። እኛ ወደዚህ ምክር ቀርበን ከዚህ ሁሉ ፈተና ርቀን እግዚአብሔርን በፍጹም ልባችን አገልግለን አባቶቻችን ከገቡበት የክብር ቦታ እንድንገባ መድኃኔዓለም ይርዳል። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ መምህራችን በጣም ድንቅ አድርገው ነው መልስ የሰጡን። ማስተዋል ነው ከኛ የሚጠበቀው። ምዕመናን በሚደንቅ ሁኔታ እንግዲህ ሁለቱም መምህራን ለተጠየቀው ጥያቄ ተገቢ መልስ ሰጥተውናል። ቃለ ሕይወት ያሰማልን። እቺ መጨረሻ ላይ እቺ ጥርጣሬን በተመለከተ እንደው በተለይ አባቶቻችን እናቶቻችን የእድሜ ባለጸጋ የሆኑ እነሱ ጋር ችግር የለም፣ እግዚአብሔር አለ የለም እንደዚህ እነሱ ጋር ሙሉ እምነት ነው ያላቸው፣ ምንም ጥርጥር የለም። ችግር ያለው ወጣቱ ክፍል ላይ ነው። ወጣቱ ክፍል ደግሞ አብዛኛውን ጊዜ አንዳንዴ ከሚያነባቸው የተለያዩ የፍልስፍና መጽሐፎች ከሌሎች ጋር የተገናኘ ነገር ውስጥ ገባና አለማመን፣ መጠራጠር ውስጥ ይገባል። ለዚህ መጠንቀቅ በጣም ያስፈልጋል። እንደው አንድ ወጣት ሁል ጊዜ አንድ ባህታዊ ጋር እየሄደ ያስቸግራቸዋል። የሚጠይቃቸው ጥያቄ እንደው መጠየቅ የሌለበትን ነገር ነው። እኛ ስለ እግዚአብሔር ማወቅ ያለብን መምህራን እስካስተማሩ ወይም ማወቅ እስከሚገባን እንጂ ከዛ በላይ ማወቅ የለብን ምዕመናን። ምክንያቱም ስለ እግዚአብሔር እኛ ምንድነን ማንነን ብዙ ረቂቅ ነገር ነው። ማወቅ እስከሚገባን ብቻ እናውቃለን። መምህራን እስካስተማሩ እስከነገሩ ቤተክርስቲያን እስከነገረችን ብቻ እናውቃለን። ከዛ የበለጠ ምርምር ነገር ውስጥ ከገባን ግን ተሰነካክለን ነው የምንወድቀው። እና ይሄ ወጣት ሁልጊዜ እየሄደ እኛን ባህታዊ ይጠይቃቸዋል። ከሚጠይቃቸው በጣም አሰልችቷቸዋል። የሚጠይቃቸው ጥያቄ ደግሞ እንደው መጠየቅ የሌለበት ነው። አንድ ቀን ምን ብሎ ጠየቃቸው? አባቴ ያላቸው፣ አቤት። እግዚአብሔር አሁን በዚህ ሰዓት በዚህ ደቂቃ በዚህ ሰዓት ምን እየሰራ ነው አላቸው። አሁን እንግዲህ እንዴት ጠየቃል? እስቲ አሁን ምን ብላችሁ ትመልሳላችሁ? እግዚአብሔር በዚህ ሰዓት በዚህ ደቂቃ
ምን እያደረገ ነው? ምን እየሰራ ነው? እኚህ አባት ምንም ተናደዱ። ሰፌድ እየሰፋ ነው አሉት። በዚህ ሰዓት አዎ፣ ምን ሊያደርገው? እንዳንተ አይነቱ ቀውላላ ሊያንገዋልልበታል። አያችሁ፣ መጠየቅ የሌለብን አሁን ስንት ነገር ማወቅ ሲገባል እግዚአብሔር በዚህ ሰዓት የሚሰራውን ለመሰነካከል እግዚአብሔር ዓለምን የፈጠረ ነው። ካለመኖር ወደ መኖር ያመጣ ነው። ሁላችንም ያመጣ ነው። በቅጽበት እንኳን እግዚአብሔር ስራውን ቢያቋርጥ መኖር አትችል። የህይወታችን እስትንፋስ ማለት እግዚአብሔር። ስለዚህ ማወቅ የሚገባን ያህል እንድናውቅ ከጥርጥር እንድንርቅ እግዚአብሔር ይርዳል። በድጋሜ መምህራኖቻችን ቀሲስ አሸናፊ አንድነት በታላቁ ዩኒቨርሲቲያችን የቅድስት ሥላሴ ዩኒቨርሲቲ መምህር፣ መጋቢ አዲስ መምህር እንዳልካቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀሙ መድኃኔዓለም ስብከተ ወንጌል አገልጋዮች ናቸው። በድጋሜ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያድልልን። እስቲ በአገልግሎታቸው ደስ ብሏችሁ ከሆነ እግዚአብሔርን አመስግናቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።